ጀስት እንድታውቁት አሁን ይሄንን የምነግራችሁ እኔ በጣም ጎበዝ ሴት ነኝ። አይኖ አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ልረጋጋ። ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው። ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ገባችኋ? እና ከኔ ጋር ፈትወቴ ናይ ውሽትልን በይበገል ሰልኬ አይ ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። ላት ሰው በዚህ ደረጃ ማን እንዲረዳት ፈርታ ተሸማቃ ነው ኦፍ ኮርስ የምትኖረው። ይሄን ሁሉም ሰው አንደርስታንድ ሊያደርግ ይገባል። ልጅቷ በየኮመንቱ በየምኑ ስትሰደብ የምትኖረው በሱ ነው። ለምን ትሰደባለች ልጅቷ? ምን አጥፍታ? እሱ ነው በላጦት የወረደው። ወለደች፣ እግዚአብሔር ሲያጋልጠው። ባትወልድ ኖር እኮ አይታወቅበትም ነበር። ብዙ ሴቶች በዚህ አይነት ብዙ መከራ የደረሰባቸው ሴቶች ሊኖሩ ይችላሉ። ቲክታክ ላይ አዲስ ሆነው የመጡ ያንጎቹን ወጣቶችን እሱ ፓወር አለኝ ሲለም። ስለዚህ ልጅቷ ፍትህ ያስፈልጋታል።
ግዴታ መደፈር ማለት የለባትም። የተጎዳች ልጅ ናት። ችግር ስላለባት ቤተሰብ የሀብታም ልጅ አይደለችም። ደና ቤተሰብ አራው አንዷ ላይ የለም። ብቻዋን ናት ያለችው። ያስፈራ። ኢትዮጵያ ህዝብ እኮ 130 ሚሊዮን ህዝብ ነው። 130 ሚሊዮን ህዝብ ሁለት ቲክቶከር ብቻ አይበቃውም። ብዙ ወደ 10 ወደ 20 ቲክቶከር እኮ ያስፈልጋል የኢትዮጵያን ድህነት ለማላቀቅ። ሁለት ናቸው፣ ከበቂ በላይ ናቸው። ያንሳል፣ ትንሽ ናቸው ቢሰሩ። ሁሉ የሚረዳ በሚሊዮንስ ነው በየቀኑ ፎቶ የሚለቀቀው። ሁለቱም መስራት ይችላሉ። ግን ገና ሲወጣ ኪንግስ ባክ ነው የተባለው። ኪንግስ ባክ መጥቻለሁ ነው ያለው። ወንድም አንተ ወንድሜ፣ እንደ ወንድም በጣም ታዋቂ ሰዎች እንደ እህታችሁ እንደ ትንሽ እህታችሁ የምታሳሳ እህታችሁ ወጣችሁ ተናገሩላት። ግዴታ የሀብታም ልጅ የባለስልጣን ልጅ በሱ አካባቢ አሁን ባለው ሲቹዌሽን ራሱ እሱ የተከበበው በሌላ ነገር ነው። እዚህ ላይ መናገር አያስፈልግም፣ እያየን ነው ባይናችን። ስለዚህ ይሄንን እቺ ልጅ እና ልጁን ለማጥፋት የመጣበት መንገድ ነው። ልጅቷ ቻለች። አሁን ግን በቃት፣ ወጣ ተናገረች። ስትናገር እዚህ ጋር መጣችሁ ጆን ዳንኤል የነ በጣም ታዛዝናላችሁ። ስንት እህቶቻችንን በዚህ መንገድ አጣን። እና እባክህን ወንድሜ ሁሉም ሰው ድምጽ እንዲሆን አትላለሁኝ። አመሰግናለሁ። በጣም ቴንኪው አዲስ አበባዬ፣ በጣም ቴንኪው። ሁሉም ሰው እዚህ ጋር የተቀመጠው ሰው ሁሉ ሊረዳው ሊገባው ሊያስተነትን በሚችልበት መልኩ ነው። እሺ አጠገብክ ሰው አለ? ቲክታክ ግባና ተመልከት። ምንድነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋው? አረ እኔ በምን አቅም ይዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ዌይ ራሷ ጃኒንም እንደዚህ ጠይቃታለሁ ለመሰላችሁ ወይኔ ግን። ስለዚህ አንተ ግን አሁን ጆካ ከሁላችንም የተለየ ሐሳብን በዚህም በዛም ሳይድ መሆን ስላልፈለግ እንዳንተ ደግሞ ግርታ ያለባቸው ሰዎች ደግሞ ከሁለቱም አካል መስማት ያለባቸውም ሰዎች ስላሉ ምናልባት ሁለቱም ግዴታ መተው ኤክስፕሌን ማድረግ አለባቸው። ቢኮዝ ይሄ የኢትዮጵያ ሕዝብ መቀለጃ ነው ብዬ አላምንም። እውነቱ ይውጣ። እኔ ከሷ ሳይድ ነኝ አሁንም ቢሆን ግን ይሄን ነገር በደንብ ደግሞ እስከ ህዝብ ወደ ሚዲያ እስካመጡ ድረስ ለህዝቡ ሁሉ ነገር ክሊር መሆን አለበት ብዬ አምናለሁ። እሱም በበኩሉ ቢኮዝ ከተጠያቂነት አያመልጥ። ሁለቱም በህዝብ ድጋፍ ኑሯቸውን የሚኖሩ ናቸው። ሁለቱም ጌመር ናቸው። ስለዚህ እንደነዚህ አይነትን ደግሞ ይሄ ስርዓት አልበኝነትን የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንፃር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንፃር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ይሄ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛናዊ የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሐሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆን ዳንኤልም ላላችሁት ቀጥሉ፣ ችግር የለውም እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ
ኮፒ ሊንክ እያደረጋችሁ አካውንቱን ከፈለጋችሁ ታፕታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ቀጥል። ኦኬ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ ያው እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆን አሪፍ ልጅ ነው ለኔ ማለት ነው። ግን አሁን ትልቅ ነገር ነው የተገነዘብኩት ምንድነው ማህበረሰባችን ውስጥ ሴቶች በጣም ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስ እያላቀም ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ። ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስ እያላቀም ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ። ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። አዶናይ የምታውቀው ነገር አለ ታወጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራሱ የምታውቀው ነገር አለ ታወጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ሁላችሁም ፊልም አትስሩ። አንዱ ተበዳይ አንዱ የስ ጃኒ ጠንካራ ልጅ ናት፣ ጎበዝ ልጅ ናት፣ እወዳታለሁ። ሁሌም ነው የምናገረው። የስ ጆን ዳንኤልን እወደዋለሁ። ሁሉንም በኢንተርኔት ነው የማውቃቸው። ግን ደግሞ እነሱ ሚዲያ ላይ አምጥተው ካወሩ እኛም የምናውቀው እውነት እናወራለን ማለት ነው። ስህተት ካለ ስህተት ነው ብለን እንናገራለን፣ እንመክራቸዋለን፣ መሆን የሌለበትን እናስተምራቸዋለን እንጂ አንዱ ስለጠላክ አንዱን ብቻ መቀጥቀጥ የለብንም። በዚህ እመኑ። እናንተ ቲክታክ ላይ ያላችሁ ቁጫጮች ማለት ነው። በዚህ እመኑ። አንድ ሰው አልቅሶ መጥቶ ስላወራ ተሽለጥቶ ስላወራ የሆነ ነገር ስላለ አይደለም። እውነት ካላችሁ እውነትን ይዛችሁ ተከራከሩ። ሲቀጥል ደግሞ እኛ አልጀመርነው። እኔ ባይዘው ይኸውላችሁ ጋይስ አንድ ነገር ልንገራችሁ። ዩቲዩብ ላይ ብዙ ጊዜ እኔ አልናገርም፣ ጊዜው ሲደርስ ሁሉም ይወጣል ታውት ምናምን እላችኋለሁ እኮ። የሚሰማኝ ሰው ይሰማኛል። ስለማንም ምንም አይገባኝም። እነሱ ግን ሚዲያ ላይ አምጥተው ሰዎች እንዲያወሩበትና ኢሹ እንደሆኑ ከፈለጋችሁ ስናወራ ተመቀኝተን ጠልተን ምናምን አይደለም። እነሱ ናቸው ፈልገው ሚዲያ ላይ ያመጡ፣ እኔ አይደለሁም። ለምንድን ነው ሁልጊዜ ማለት ነው ሁልጊዜ የሆነ ነገር ሆኖ የሆነ እናንተ እንደምትፈልጉት የአንዱ ሰው ደጋፊ ካልሆናችሁ ከጥላቻ ጋር ከመጥፎ ነገር ጋር ከስድድብ ጋር የምትይዙት እንዴ? ህሊና የላችሁ እንዴ? ለህሊና አትመሰክሩም እንዴ? ለህሊና የሚባል ነገር አለ ወይ? ዝም ማለት ወይ ደግሞ የምታውቁትን ነገር ደጋፊ ስለበዛ። በነገራችን 100,000 ህዝብ የአንድ ሰው ደጋፊ ነው፣ የዛ ሰው ደግሞ ተቃዋሚ። ያ ሰው እውነት ካለው እኔ እከራከርለታለሁ። እመኑ በዚህ ባህሪ። ግን ከአሁን እዚህ ጋር ራሱ ያላችሁት ከማስታረቅ ይልቅ እንደዚህ እኮ ነው እንደዚህ ነው አይደለም። በቃ መጥተዋል፣ ሚዲያ ላይ አውርተዋል። ጆን ዳንኤል አካውንት እያዘጋ ከሆነ አካውንት እያዘጋ ነው ተብሎ እየተሰደረ እስከሆነ ድረስ እውነት ካለ እውነታውን ያወጣል። ጃኒ ተበድላለች፣ አዎ ተበድላለች፣ ተመታለች። በዛ ሰዓት ደግሞ እሷም ስትቀጠቀጥና ሲመታት ወታ ካልተናገረች ፍቅሮ በልጦባት ዝም ካለች ችግር አለ፣ ህግ አለ። አንደኛ ነገር፣ ሁለተኛ ነገር ፐብሊክ ፊገር ናት። ፐብሊክ ፊገር ናት። አካውንቷ ላይ ብትለጥፍ ሁሉም ይቀጠቅጠዋል። ዝም ብላለች አለ። ካለፈ በኋላ እንዲህ የሚያደርገኝ ነበር አካውንቴን አዘጋ ብላ ስትመጣ ደግሞ እሱ ደግሞ ያለውን ማስረጃ ይዞ ይመጣል። እናያለን፣ አይተን እንመሰክራለን።
ጃኒ ከተበደለች ከጃኒ ጎን ቆማለሁ። ጆን ዳንኤል ከተበደለ ከጆን ዳንኤል ጎን ቆማለሁ። ሴት ልጅ ስለሆነች ወንድ ልጅ ስለሆነ የሚባል ነገር የለም። እሷም ለእናቷ ልጅ ናት፣ እሱም ለእናቱ ለቤተሰቦቹ ልጅ ነው። ስለ እውነት ግን እናውራ። በቃ ስለ እውነት ጆን ዳንኤል ስህተት ከሰራ ኪዳነ ምሕረት ነን ያለቀው። ኪዳነ ምሕረትን እናንተ ስላላችሁኝ አይደለም። ጆን ዳንኤልን ስለማውቀው ጃኒ ነው አውቃታለሁ፣ ስለማውቃቸው አይደለም። ስለ እውነት በቃ ስለ እውነት ግን እሱንም እናገራለሁ ህዝብ ፊት፣ እሷንም እናገራታለሁ። ግን ይሄ ድራማ አትስሩ። በቃ ድራማ አትስሩ። እኔ ይሄን አልወደውም። እኔ ይሄን ድራማ አልወደውም። በቃ እንደዚህ ሰው ደጋፊ ስላለ የሆነ ሰው ስላለ እንደዚህ አይደለም። ከተበደለ ሰው ጎን በዚህ ማለት ደግሞ አዶናይ የምታውቀው ነገር አለ ታወጣለህ። እንደዚህ አያይዛችሁ ነገሩን እንደዚህ የምታረጉ ከሆነ አዶናይ ራስ የምታውቀው ነገር አለ ታወጣለህ። አታስመስሉ። ህዝብ ላይ ፊልም አትስሩ። ሁላችሁም ፊልም አትስሩ።